በዮሐንስ ወንጌል ምዕራፍ 11 ቁጥር 40 ላይ የእግዚአብሔር ቃል እንደዚህ ይላል፣ ብታምኚስ የእግዚአብሔርን ክብር እንድታዩ አልነገርሽምን? የመልእክቴ ዋና ሐሳብ የሚሆነው አልዓዛር ሲነሳ ከማየት የእግዚአብሔርን ክብር ማየት ይበልጣል የሚል ይሆናል። ማርታ ወንድሟ ሲነሳ ለማየት ትፈልጋለች። ጌታ ኢየሱስ ክርስቶስ ደግሞ ከአልዓዛር መነሳት ያለፈውን የእግዚአብሔርን ክብር እንድታይ ይፈልጋል። ኢየሱስ በዚህ ስፍራ የተናገረው ወንድምሽ ሲነሳ ታያለሽ አይደለም ያላት፣ የእግዚአብሔርን ክብር ታያለሽ ነው ያላት። እንደሸተተ ወንድሟ ከሞተ 4 ቀን እንደሆነ እንደተበላሸ ነው ማርታ እያስረዳች ያለችው። ኢየሱስ ክርስቶስ ደግሞ አዎ ወንድምሽ ከሞተ 4 ቀን ሆኖታል፣ እንደሸተተ አውቃለሁ፣ መቃብር ውስጥ ነው ያለው፣ ድንጋይ ተከምሮበታል፣ አፈር ለብሷል፣ ተስፋ ተቆርጦበታል። ነገር ግን የሚያምኑ ሰዎች ከተበላሸ ጉዳይ ውስጥ የእግዚአብሔርን ክብር ማየት ይችላሉ። ቢዝነስ የተበላሸባችሁ፣ ትዳር የተበላሸባችሁ፣ ጤና የተበላሸባችሁ፣ ሸቷል፣ ተበላሽቷል፣ 4 ቀን ሆኖታል ያላችሁ፣ በግራ መጋባት ውስጥ ያላችሁ ሰዎች ይሄ መልእክት ለእናንተ ነው። ከዚህ ተበላሽቷል ብላችሁ ከዘጋችሁት ምዕራፍ ውስጥ የእግዚአብሔርን ክብር ታያላችሁ። ማንም ዝም ብሎ የእግዚአብሔርን ክብር ማየት አይችልም። የእግዚአብሔርን ክብር ለማየት መስፈርት አለው። የመጀመሪያው መስፈርት እምነት ነው። ብታምኚስ የእግዚአብሔርን ክብር እንድታዩ አልነገርሽምን አላት። ወንድማቸው ከሞተ 4 ቀን ሆኖታል። በሌላ በኩል ደግሞ ኢየሱስ ክርስቶስ የእግዚአብሔርን ክብር ታያለሽ እያላት ነው። ማርታ የእግዚአብሔርን ክብር የምታየው ኬት ነው? ባጭሩ መልሱ ሲመለስ የእግዚአብሔር ክብር የሚወጣው ከሞተው ከአልዓዛር ውስጥ ነው። የሚያምኑ ሰዎች ከተበላሸ ነገር ውስጥ የእግዚአብሔርን ክብር ያያሉ። ቢዝነስ የተበላሸባችሁ፣ ትዳር የተበላሸባችሁ፣ ጤና የተበላሸባችሁ፣ ተበላሽቷል ብላችሁ ከዘጋችሁት ምዕራፍ ውስጥ የእግዚአብሔርን ክብር ታያላችሁ። ማንም ዝም ብሎ የእግዚአብሔርን ክብር ማየት አይችልም። የእግዚአብሔርን ክብር ለማየት መስፈርት አለው። የመጀመሪያው መስፈርት እምነት ነው። ብታምኚስ የእግዚአብሔርን ክብር እንድታዩ አልነገርሽምን? ወንድማቸው ከሞተ 4 ቀን ሆኖታል። በሌላ በኩል ደግሞ ኢየሱስ ክርስቶስ የእግዚአብሔርን ክብር ታያለሽ እያላት ነው። ማርታ የእግዚአብሔርን ክብር የምታየው ኬት ነው? ባጭሩ መልሱ ሲመለስ የእግዚአብሔር ክብር የሚወጣው ከሞተው ከአልዓዛር ውስጥ ነው። ከሸተተው ከአልዓዛር ውስጥ ነው የእግዚአብሔር ክብር የሚወጣው። ከሌላ ቦታ ከሩቅ አይመጣም። ከሞተ 4 ቀን ሆኖታልና ይሸታል የተባለውን አልዓዛርን አስነስቶ የእግዚአብሔርን ክብር አሳያቸው። ሞቷል፣ ተቀብሯል፣ ሸቷል ካላችሁት ከዛ ጉዳይ ውስጥ የእግዚአብሔርን ክብር ታያላችሁ። የተበላሸው ትዳራችሁ ነው፣ ቢዝነሳችሁ ነው፣ ትምህርታችሁ ነው። ካመናችሁ ተበላሽቷል ካላችሁት ከዚህ ጉዳይ ውስጥ የእግዚአብሔርን ክብር ማየት ትጀምራላችሁ። አልዓዛር ሲነሳ የማያምኑት አይሁዶችም ጭምር ነው ያዩት። የእግዚአብሔርን ክብር ያዩት ግን የሚያምኑት ብቻ ነበሩ። አልዓዛር ሲነሳ ለማየት የሚያስፈልገው እምነት ሳይሆን በቦታው መገኘት ብቻ ነው። በቦታው የተገኘ ማንም አልዓዛር ሲነሳ ማየት ይችላል። ከአልዓዛር መነሳት ከፍ ያለውን የእግዚአብሔርን ክብር ለማየት ግን በቦታው መገኘት ሳይሆን የሚያስፈልገው እምነት ነው። እምነት ሳይኖራቸው በቦታው የተገኙ ሰዎች አልዓዛር ሲነሳ ነው ያዩት። እምነት ይዞ በቦታው የተገኙ ሰዎች ግን የእግዚአብሔርን ክብር ነው ያዩት። የሆነ የወደቀ ነገር ሲነሳ ማየት በጣም ቀላል ነው። የተዘጋ ምዕራፍ ሲከፈት ማየት በጣም ሲምፕል ነው። የእግዚአብሔርን ክብር ማየት ግን ከዚህ ሁሉ ይበልጣል። አንድ የተበላሸ ነገር ሲስተካከል ለማየት ከመጓጓት በላይ የእግዚአብሔርን ክብር ለማየት መጓጓት ይበልጣል። በክርስቶስ ኢየሱስ ያላመነ ማንኛውም ፍጥረታዊ ሰው ማየት የሚችለውን ነገር ለማየት ከመጓጓት ለአማኞች ብቻ የተፈቀደውን ከፍ ያለውን ክብር ለማየት መጓጓት የተሻለ መረዳትን ይጠይቃል። ወንድሟ ሲነሳ ለማየት ያላትን የማርታን ታርጌት ጌታ ኢየሱስ ክርስቶስ ከወንድሟ መነሳት ከፍ ወዳለው የእግዚአብሔርን ክብር ወደ ማየት ወደዛ ነው ያሳደጋት። የሞቴ ንግዳችን፣ የሞቴ ትዳራችን፣ የሞቴ ጤናችን፣ የሞቴ የሆነ ራእያችን እንዲነሳ እንፈልጋለን። ብዙ ጊዜ በዛ ጉዳይ ላይ ታርጌት እናደርጋለን። አንድ ቀን ግን በእግዚአብሔር ክብር ላይ ታርጌት አድርገን አናውቅም። ኢየሱስ ክርስቶስ ማርታን ወንድምሽ ሲነሳ ታያለሽ በማለት ፈንታ የእግዚአብሔርን ክብር ታያለሽ ብሎ የተናገረበት ዋናው ምክንያት አልዓዛር ሲነሳ ማየት አያረካም። በአልዓዛር መነሳት ጥያቄያችን አይመለስም። ሌላ ብዙ እንዲነሳ የምንፈልጋቸው ነገሮች አሉ። ስለዚህ ሁል ጊዜ የኢየሱስ ክርስቶስ ታርጌት በሞቴ ጉዳይ ላይ ሳይሆን ታርጌታችን በእግዚአብሔር ክብር ላይ እንዲሆን ይፈልጋል። የሞቴ ነገር ሲነሳ አይተን አንረካም።
የእግዚአብሔርን ክብር ስናይ ግን እንረካለን። ገንዘብ የተቸገራችሁ ሰዎች ገንዘብ ብታገኙ አትረኩ። መኪና የሚያስፈልጋችሁ ሰዎች መኪና ቢሰጣችሁ አትረኩ። የሚያስፈልጋችሁ ነገር ሁሉ ጌታ ቢሰጣችሁ አትረኩም። ሌላ እንፈልጋለን። የእግዚአብሔርን ክብር ስናይ ግን ከውስጥ እስከ ውጭ እንረካለን። አልዓዛር ሲነሳ ከማየት የእግዚአብሔርን ክብር ማየት ይበልጣል። ማርታን ኢየሱስ ክርስቶስ የእግዚአብሔርን ክብር ያሳያት ከሞተው ከአልዓዛር ውስጥ አውጥቶ ነው። ይሄ ሳምንት ከመዘጋቱ በፊት ሞቷል፣ ተቀብሯል፣ ሸቷል ካላችሁት ጉዳይ ውስጥ ካመናችሁ የእግዚአብሔርን ክብር ታያላችሁ። ሰሞኑን ከነበረብኝ ከአገልግሎት ብዛት የተነሳ ትንሽ ድምፄም ተይዞ ነበር። ድምፄ እስከሚስተካከል እንኳን አልጠበቅኩም። መልእክቱ ውስጤን ስለሞላ ወደ እናንተ እንዲደርስ ነው ይዤ የመጣሁት። እንዲጽናኑበትና እንዲፈወሱበት የጸሎት ርዕሳቸውንም እንዲቀይሩ አልዓዛር ሲነሳ ከማየት የእግዚአብሔርን ክብር ማየት ይበልጣል ብላችሁ መልእክቴን ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉ። ለብዙ ሚሊዮኖች ይሄ መልእክት ይድረስ። በያላችሁበት ዓለም ዳርቻ ሁሉ የጌታ ሰላምና ጸጋ ከሁላችሁም ጋር ይሁን። በዚች አጭር ደቂቃ ከእናንተ ጋር ቆይታ ያደረግኩት ፕሮፌት እዩ ጩፋ ነኝ። ወዳችኋለሁ። ሻሎም